ማሰሪያው ሰላም እንጂ አንበርክኮ የገዛ አይተናናውቅ። ማሰሪያው ሰላም ነው። ይሄዳል የንጹሃን ደም ይፈሳል እንደ ጎርፍ። ወላዶች የወላድ መካን ይሆናሉ። መጨረሻ ላይ በሰላም ይቋጭ ይባላል። ለሞተ ይብላኝለት ነው የሚባለው። በቃ አለቀ። ስለዚህ ሰው ሳይሞት ሰላምን ማስፈን የእያንዳንዳችን ግዴታ ነው። ስለዚህ ብፁዕነታቸውም ነገ ይመጣሉ። የሄዱበትን ሐዋርያዊ ጉዞ ሲፈጽሙ የሚያስጠይቃቸው ካለ የዚያ ጊዜ በዚህ መልኩ ጠይቀናቸዋል ማለት ይቻላል። ግን ኮበለለ ሄደ ምን አለ አንዱ ያቀነቅናል ያንኛው ሌላው ደግሞ እውነት ብሎ ያንጸባርቃል። አቡነ ጴጥሮስ ኮበለ አይደሉም። 100% ከራሴ በላይ ይመሰክርላቸዋል። 100% በምንም መልኩ አንኮበልልም። አደባባይ ላይ እዚች ይሄው አንገታችን ብለን እንደምንሰጥ እርግጠኛ ነኝ። ምንም ነገር ለሃይማኖት ድርድር የለንም። ማንንም ደግሞ የትኛውም ፖለቲካም ጥገኞችም አይደለንም፣ ልንሆንም አንችልም። ይምጣ ይቆፍር ጉድጓዱን። እውነትን ይዘን እንድንወጣ መልእክታችን ነው። እንደግል እንደ ቤተ ክርስቲያንም አቋማችን የሆነው። እግዚአብሔር ይስጥልን፣ ከልብ አመሰግናለሁ። በዓሉን ለማክበር ከገጠር እስከ ከተማ ከሀገር ውጭ እስከ ሀገር ውስጥ ያለን ከክፍለ ሀገር እስከ ዋናው ከተማችን ድረስ እንሂድ፣ እንስራ። እንግዲህ አዲስ አበባ ላይ ጃን ሜዳ ላይ ሰርገኛ መጣ በርበሬ ቀንጥሱ ትናንትና ብያለሁ። ስንጎበኝ አይታችሁታል። አፍንጫ እኮ የሚያስይዝ ነው። የእንስሳቱም የሰውም የልዩ ልዩ ቆሻሻውም እዚያ ላይ ደግሞ መሞት ከሆነ እኔ ዝግጁ ነኝ። መቼው ነው እንደውም ባይሉትም ገዳይ ብዙ ነው። ያም እገልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀን ደርሷል በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው ስልኬ ቢታይ እና እኔ ግን ይሄ ሊያስወግደኝ ነው እንዴ ብዬ ወይም ጫካ አልገባሁም ወይም ጣና አጠገቤ ስላለ ጣና አልገባሁም። እስከሚመጣ ድረስ እጠብቀዋለሁ። በመጣ ጊዜ በክብር አስተናግደዋለሁ። ለእኔ ምንም አይደለም። የማላውቀው የመሞትበትን ቀን እንጂ መሞቴን ስለማውቅ ዝግጁም ስለሆንኩ እንኳን እኔ መነኩሴው። ስለዚህ የሚጠቅም አሟሟት ያንተ ሞት ቤተ ክርስቲያኒቱን ይጠቅማል። ያንተ መሞት ለቤተ ክርስቲያኒቱ እድገት ያመጣል። ያንተ መሞት ለክርስቲያኖች እንደው ክብር አለው የሚል ካለ በፈለገው ቦታ ላይ ነፃ ነኝ። እኔ ራሴን ለመስጠት ዝግጁ ነኝ። ግን ለምን አልሞትክም ሲል ወይም እገልሃለሁ ሲል አንድ ሰው እንደው ምክንያታዊ ቢሆን አትራፊ አስተማሪ ያለው ነገር ቢሆን። ሰላም ወገኖቼ እንደምን አላችሁ? አርቲስት ቸርነት ነኝ። ገጣሚ ቸርነት ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገር ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርንቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከንትን እኮ መንገድ መሄድ ተጀመረ ሰላም ሆነ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን ለምን አንልም? ባሎቻቸው ተይዘውባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው።
ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን። ሰላም ስሩለት እባካችሁ፣ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ወር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሞት እኛም ማዘናችን እስከ መቼ ይቀጥላል? እስከ መቼ ይቀጥላል? ይህ ነገር ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተም። ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ይሄ ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። እኛ ከተማ ስላለን ነው። መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይህን ህዝብ ጠብቁት። ስራችሁን ስሩ። ይሄ መብራት በመብራት አድርጋችሁ እንድናጨበጭብ እንደሱ ብቻ አትፈልጉ። መልካም እሱም ግን ትልቁን ስራ ስሩ። እንባችን አታብዙብን። እንዴ ትክክል አይደለም፣ ፈጽሞ ትክክል አይደለም። እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ። ከናንተ አቅም በላይ አይደለም ይሄ ነገር። አላችሁበት እስክትባሉ ድረስ ራሳችሁንም ማሳለፋችሁ አትስጡ። እባካችሁ የእውነት መሮናል። ሬሳ፣ የሽማግሌ ሬሳ፣ የአባቴ የካህናቶች ምናምን ሬሳ የእውነት ትክክል አይደለም። ሮጦ የማያመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም። ይህንን ማየት ቀፎናል። ሰላም ስሩልን። እንቅልፍንተኛ እንዲህ ነው የሚሰማኝ። ትክክል አይደለም ይሄ ነገር።
አመሰግናለሁ። አቤታች ምድር አዘን በዛብሽ ክርስቶስ አለልሽ እምባሽን አባሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ 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 ስለ እምነቴ ብለው ሞቱ ልጆችሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ ካንቺ ጋር አለና ክርስቶስ ልጅሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ በነኝ ድረሽልን ድንግል ከልጅሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ ከሞቱት የበለጠ እኛ ለመናገር መሰልቸታችን ደማቸውን የሰጡ አንገታቸውን የሰጡ ንብረታቸው የወደመ ብዙ ክርስቲያኖች አሁንም አሉ። እኛ በከተማ ሆነን እዛ በመከራ ውስጥ ሳንሆን ድምፅ መሆን ካቃተን አንደኛ እግዚአብሔር ይጠይቀናል። የሰራነው ግፍ ነው። ቢያንስ ደግሞ ለእነዚህ ሰዎች በምንችለው መጠን ከላይ እስከታች ያለ መዋቅር የመስራት የማድረግ ግዴታ አለበት። የቤተ ክርስቲያን ጉዞ የሰማዕትነት ጉዞ ነው። የሰማዕትነት ጉዞ ማለት ግን እየተገደልን እየሞትን ኑር ማለት ግን አይደለም። ታስታውሳላችሁ፣ በኢራቅ የሚገኙት ኦርቶዶክሳውያን፣ ኢራቅ ውስጥ የሚገኙ ኦርቶዶክሳውያን ራሳቸውን ከአልሸባብ ከአይሲስ ለመጠበቅ የራሳቸውን ጦር ኃይል አደራጅተዋል። ያውም በዓለም ላይ ድርጅት ጭምር ያለ ነው። ዩቲዩብ ላይም ታገኙታላችሁ። ዓለም አቀፍ ሚዲያዎችም የዘገቡት ነው። ራስን መጠበቅ እጅግ በጣም አስፈላጊ ነው ለማንም ሰው ማለት ነው። ራስን መጠበቅ፣ ራስን መከላከልም በክርስትና ኃጢአት አይደለም። ግን ደግሞ በተለይ ክርስቲያኖች እዚህ ያለን ሰዎች ሁላችንም በረከታቸው ይደርብን፣ ነፍሳቸውን ይማርልን ብለን ከመጸለይ ሁል ጊዜ ደግሞ ሻማ ከማብራት የዘለለ ተቋማዊ የሆነ ቆፍጠን ያለ አቋም አስፈላጊ ነው። ተቋማዊ የሆነ ወጥነት ያለው መሪ ያለው ቤተክርስቲያን መዋቅር አላት። ዝም ብላ ዝሮ የሆነች አይደለችም። ከላይ ከጠቅላይ ቤተ ክህነት እስከላይ ድረስ ወጥነት ያለው ነገር መኖር አለበት። እውነትን እንነጋገር ከተባለ በባለፈው ህገወጥ ሲመት ላይ ጥቁር ከለበስን ከዚህ የበለጠ ጥቁር የሚያስለብስ ነገር ምን አለና? ከዚህ የበለጠ ምን አለ? ቅዱስ ሲኖዶስ ስለምንድን ነው አስቸኳይ ስብሰባ የማይጠራው? ወይስ የሚገደሉት ክርስቲያኖች ቁጥራቸው ስንት ሲሆን ነው ምልዓተ ጉባኤ የሚያስጨንቀው? ይሄ በጣም እጅግ በጣም አሳሳቢ ነገር ነው። አስቡት። እንደ ቀላል ነገር እንደው ዝም ብሎ እንደ ክርስቲያን ለመናገር ያክል ሳይሆን እናት እዛ ብትሆን አባት እዛ ቢሆን ኖሮ ውጭ ሀገርም ኑር ግድ የለም ኢትዮጵያ ውስጥ ብቻ አይደለም። እንደው እንደ ስጋ ራሱ ብናስበው ወንድምህ እዛ ስራ የሚሰራ ቢሆን ኖሮ እንደዚህ አይነት የሚሞቱ የሚገደሉ ክርስቲያኖችን ወንድምህ ተገደለ ሲባል ምንድን ነው የሚሰማ? ይባስ ብለው ደግሞ 101 ዓመተ ምህረት ዓመት ያስቆጠረውን የቅዱስ ገብርኤልን ቤተክርስቲያን አነደዱት። ምንድን ነው ይሄ? እንረዳው ይሄ ነው በቃ። ምንድን ነው ተልእኮ? ኢትዮጵያ ውስጥ ሰው ክልል ሲፈልግ ቤተክርስቲያን ይቀጥላል። ኢትዮጵያ ውስጥ መብቴ ይከበር ሲል የፖለቲካ ግጭት ካለ ቤተክርስቲያን ነው የሚቀጥለው። ቤተክርስቲያን ክልል የመሆን ፍቃድ ሰጭም ከልካይም አይደለችም። ኢትዮጵያ ውስጥ የመንግስት ተቃውሞ ባለ ቁጥር ቤተክርስቲያን ነው የሚቃጠለው፣ ክርስቲያን ነው የሚታረደው። ምን ያገናኘዋል?
አሁን ይህንን ማሰብ ያለብን ምንድነው የሚያገናኘው? ይሄ ከመንግስት ጋር ተቃውሞ ያለው መንግስታዊ ተቋማትን ቢያጠቃ የመንግስት ተቃውሞ ነው ይባላል። መበቃቂያ ቤተክርስቲያን ናት ወይ? እንዴት ነው ቤተክርስቲያን ሲቃጠል ምንም የማይመስለን? ተማ አንተ የደነዘዝክ የኔ ትውልድ እኩዮቼ ምናምን ማለት ነው። ይሄ ትውልድ ስሙ፣ እኔና እናንተ ስንጨፍር አደርንም፣ ስንዘሙት አደርንም፣ ተኝተን አደርንም እቺ ቤተክርስቲያን ስላለች ነው። እቺ ቤተክርስቲያን ስለኛ ስለምትለምንልን ነው። 101 ዓመት የቆየ ቤተክርስቲያን አርሲ ላይ ተቃጠለ። መድኃኔዓለም ቤተክርስቲያን ዝርፊያ ተፈጽሞበት ምዕመኑ ጽላቱን ይዞ ሸሸ። ምዕመናን አርሲ ላይ እየተገደሉ ነው ሲባል ምን ያህል ደደብን ነው እንደዚህ ይሄን ነገር እየሰማን ምንም የማይመስልን ዝም ብለን የምናሳልፈው። እግዚአብሔርን እንዴት ነው ቆይ ጭንቅላታችን ይሄንን ነገር የፈቀደው? ቆይ እንዴት ነው ግድም አይሰጣችሁ? እሺ የሰው ሞትን ለመር ሀገራችን ሰላም አይደለችም። ሰው እንደ ቅጠል እየረገፈ ነው። ቤተ ክርስቲያን ሲቃጠል ምንድነው ተስፋችን? እኔና እናንተ እስቲ እግዚአብሔርን ለምን ሺ ጊዜ ወመን ያንሆንም? ለምን ሺ ጊዜ ቦዘን ያንሆንም? ለምን ሺ ጊዜ ሃይማኖታችንን ማናቃ አንሆንም? እንዴት ነው ቤተ ክርስቲያን ሲቃጠል ምንም የማይመስለን? ይህን ነገር እየነገርኩ ስክሮል ምናምን እስከማድረግ ጭንቅላት ድንዝዝ ያለው ምንድነው? እኔ አካውንቴ እንዲያድግልኝ ምናምን አይደለም፣ አንፎሎ አድርጉ ስትፈልጉ። እኔ በቤተ ክርስቲያን ቀልድ የለም። ለምን ሺ ጊዜ ቦዘን ያልሆነ በቤተ ክርስቲያን ቀልድ የለም። እባካችሁ ኦርቶዶክሳውያን አርሲ ላይ እየተሰቃዩ ነው። ቤተ ክርስቲያን አርሲ ላይ እየተበደለች ነው። ኦርቶዶክሳዊ የሆነ ባለማተም የሆነ በአርሲ ላይ የሚደረገው ግፍ ይገደኛል የሚል ሁሉም ሰው ይህንን ቪዲዮ አምስት ጊዜ ሼር እያደረገ ቢያንስ መፍትሄ እንኳን ማምጣት ባንችል ለዓለም እንዲደርስ ማድረግ ይኖርብናል። ከዚህ ቀደም በብዙ መከራ ውስጥ ያሉት የአርሲ ክርስቲያኖች ሙሉ ቤተሰብ እያለቀባቸው እየተጎዱ ህፃናት እግራቸው እየተቆረጠ ጡት የሚጠቡ ህፃናት እየሞቱ በጣም በርካታ ነገር እንደነበረ አስመልክቻችኋለሁ፣ ዘግቤላችኋለሁ። አሁንም በአርሲ እየተደረገ ያለው ግድያ፣ በኦርቶዶክሳውያን ላይ እየተደረገ ያለው ግድያ አሁንም ድረስ አላቆመም። ቁጥራቸው ያልታወቀ በርከት ያሉ ሰዎች በግፍ እየተገደሉ ነው ያሉት። የቅዱስ ገብርኤል ቤተክርስቲያንም ሙሉ ለሙሉ በሚባል ደረጃ ተቃጥሏል። እናም ቤተክርስቲያን አሁንም በስደት ላይ ነው ያለችው አርሲ ላይ። በዓለም ዙሪያ ያላችሁ ክርስቲያኖች ለአርሲ ክርስቲያኖች ጸልዩላቸው። ይህንንም የሚመለከቱ አካላት በአፋጣኝ መልስ እንዲሰጡንና በአካባቢው ላይ ሰላም እንዲፈጠር እንዲያደርጉ እንጠይቃለን። ቤተክርስቲያን በዚህ ውስጥም ሆና ታልፋለች፣ ትሻገራለች።